እሺ ተመልካቾች እንደናችሁ ዛሬ ከስቱዲዮ ውጪ ነው ያለሁት እዚህ ሳር ቤት ቴምር ሪል ስቴት ዋና ቢሮ ተገኝቻለሁ ስለዚህ ሪል ስቴት ዴቨሎፕመንት ላይ አዲስ ፕሮዳክት አለን ስላሉ ምን አይነት ፕሮዳክቶች እንዳላቸው የክፍያ ሁኔታና ምን ያህል ኢኮኖሚካሊ አዋጭ እንደሆነ ቤት መግዛት የተወሰነ ሐሳብ ልሰጣችሁ እዚህ ቢሮ ተገኝቻለሁ ውስጥ ገብተን ያለውን ሁኔታ እንከታተል ተነስተን እንዴት ነው ሰላም ናችሁ አለ ዛሬ ቴምር ሪል ስቴት እንግዲህ ዋና ቢሮ ተገኝቻለሁ ቤት መግዛት ምን ያህል አዋጭ እንደሆነና በቂ መረጃዎችና ፕሮዳክቶች አሉን ስላላችሁ እስቲ ያለው ሁኔታ ተሳሳይ መጥቻለሁ እሺ ተመልካቾች እንዴት ናችሁ ዛሬ ለየት ባለ ቪዲዮ መጥቻለሁ እንግዲህ ቴምር ሪል ስቴት ዛሬ ለየት ያለ ፕሮዳክት አለኝ ስላሉ መረጃዎችን ለተከታዮቻችን ለማድረስ እዚህ ተገኝቻለሁ ስለዚህ ከቴምር ሪል ስቴት ምን ለየት ያለ አገልግሎት እንዳለና ምን አይነት ፕሮዳክቶች እንዳዘጋጁ የክፍያ ሁኔታውና አንድ ቤት መግዛት ያለበት ሰው ሊያገኝ የሚችለውን እድሎች ትክክለኛ መረጃውን ለእናንተ አድርሳችኋለሁ አብራችሁ እንድትቆዩ ጋብዛችኋለሁ ዋሲውን በላይ ነኝ ጤና ይስጥልኝ ዛሬ ትክክለኛ የሪል ስቴት መረጃዎችን ለመውሰድ ነው እናንተ ጋር የመጣሁት ከመጀመሪያ ቴምር ሪል ስቴት ማን ነው ከሚለው ብንጀምር ደስ ይለኛል ስለ ቴምር ሪል ስቴት ትንሽ ብሪፍ ስጠኝ እሺ አቶ ዋሲውን ስለመጣ በጣም ደስ ብሎኛል ወደ ድርጅታችን ቴምር ፕሮፐርቲስ እኔ ናትናኤል እባላለሁኝ በድርጅታችን ቴምር ፕሮፐርቲስ ውስጥ የሴልስ ሱፐርቫይዘር ሆኜ ነው የምሰራው የተወሰነ ስለ ቴምር ልበል እንግዲህ ድርጅታችን ተመስርቶ ወደዚህኛው ሪል ስቴቱ ዘርፍ ከገባ አሁን 9ኛ ዓመቱን ጨርሶ ወደ 10ኛ ዓመት እየተሸጋገረ ነው ያለው ማለት ነው ከምስረታው ጀምሮ ደግሞ በሪል ስቴት ዘርፉ ላይ የረጅም ዓመት ልምድና ዕውቀት ባካበቱ የፋይናንስ የአርኪቴክት የኮንስትራክሽን እና የማኔጅመንት ባለሙያዎች የተዋቀረ ድርጅት ነው እስከዛሬ በነበረን የ10 ዓመት ቆይታ ደግሞ ከ20 በላይ የሚደርሱ ፕሮጀክቶችን በስራችን ማንቀሳቀስ ችለናል ከነዛ መካከል ደግሞ ቃላችንን ጠብቀን ወደ 10 የሚደርሱትን ለደንበኞቻችን ቁልፍም ካርታ ማስረከብ ችለናል ማለት ነው በአሁኑ ሰዓት ደግሞ በከተማችን አዲስ አበባ ቁልፍ የሚባሉ ቦታዎች ላይ ለምሳሌ በፒያሳ በሳር ቤት በአዋሬ በአያት በኃይሌ ጋርመንት በተክለ ሃይማኖት የአፓርትመንት ቤቶችንና የንግድ ሱቆችን ደግሞ በቃሊቲ መናኸሪያ አካባቢና አድዋ ሙዚየምም ጨምረን ለደንበኞቻችን በከፍተኛ ቅናሾች ይዘን ቀርበናል እንግዲህ የኛ ቻናል የኢኮኖሚክስ ዙሪያ ላይ ስለሆነ የሚያተኩረው ኢኮኖሚካሊ ያለውን ሪል ስቴት መግዛት ኢኮኖሚካሊ ያለውን ቫልዩ ማወቅ ስለምፈልግ እስቲ አሁን እየተሸጡ ያሉት እናንተ ፕሮዳክቶች የት አካባቢ ነው ያሉት ለኢኮኖሚ አዋጭነታቸው ለቢዝነስ አዋጭነታቸውን በተወሰነ ሐሳብ ሰጠኝ ደስ ይላል እሺ እንደውም ባለፈው ጊዜ አንድ ጥናት ተሰርቶ ነበር ሪል ስቴት ዘርፍ ዓለማችን ላይ ካሉት አዋጭ ከሚባሉ ኢንቨስትመንቶች ሁለተኛ ደረጃ ላይ ነው የተቀመጠው ያ ማለት አንድ ሰው የአፓርትመንት ቤትን ሲገዛ ከመኖር በዘለለ ለኢንቨስትመንትም በደንብ ይጠቀምበታል በተለይ ደግሞ ከተማችን አዲስ አበባ በየጊዜው እንደምታውቀው የአፓርትመንት ቤት ዋጋ የአሴት ዋጋ እየጨመረ ነው የሚመጣውና ቀደም ብለው ኢንቨስት ያደረጉ ሰዎች አሁን በደንብ በሰፊው 3-4 እጥፍ አትርፈው ነው ጥቅሞችን ማግኘት የቻሉት በተመሳሳይ ደግሞ የንግድ ኮሜርሻል ሾፖችንም የሚገዙ ሰዎች ማለት ነውና እንግዲህ አሁን ድርጅታችን ወደ መሃል ከተማ ቀደም ብዬ እንደነገርኩ ፒያሳ ላይ ዲሴ ገብረ ማርያም አካባቢ የመኖሪያ አፓርትመንት ቤቶችን ባለ 2 ባለ 3 መኝታም ዲፕሎማቶች መንደር ደግሞ ሳር ቤት ላይ ከዚህ ቀደም 2 ፕሮጀክቶችን አውጥተን ነበረ አሁን ደግሞ ቫቲካን ኤምባሲ አካባቢ አንድ ሌላ ፕሮጀክት ለደንበኞቻችን በቅርብ ቀን ይዘን መተናል እንዲሁም ወደ አዋሪ አካባቢ አዋሪ አደባባይ ለ4 ኪሎ ቤተ መንግስቱ በጣም ቅርብ የሚባል ቦታ ላይ ለሽያጭ ይዘን የወጣ ነው አፓርትመንት ቤት አለ እንዲሁም በጣም በአጭር ጊዜ ለመግባት ቤታቸውን ተረክበው ቶሎ ሙቭ ለማድረግ ለሚፈልጉ ደንበኞቻችን ደግሞ በኃይሌ ጋርመንት በተክለ ሃይማኖትና በአያት ደግሞ የመኖሪያ አፓርትመንት ቤቶች አሉን የንግድ ሱቆችን ደግሞ ለተለያየ ፐርፐዝ ለሚፈልጉ ደንበኞቻችን አድዋ ሙዚየም ፊት ለፊት እና ወደ ቃሊቲ መናኸሪያ ወይም ገላን ኮንዶሚኒየም ተብሎ የሚጠራው ቦታ ላይ እየሸጥን እንገኛለን። እሺ
እንግዲህ እንደምታውቀው የቤት ጉዳይ በጣም ውድ ነውና ብዙ ሰዎች አፎርድ የሚያደርጉት አይደለም። ስለዚህ አፎርድ የሚያደርጉትና ለማግኘት የሚቸገሩበት ስለሆነ የተለያዩ አይነት ያከፋፈል ስልቶችን ሪስቶቶች መከተል አለባቸው ብዬ አስባለሁ ነው በግሌና። እናንተ ጋር ምን አይነት ያከፋፈል ሲስተም ነው ያለው ሰዎች በአንድ ጫና እንዳይኖርባቸው? ስለዚህ ኢንሰንቲቭ የምታደርጉት የክፍያ ሁኔታዎቻችሁ ምን ይመስላሉ? ጊዜው ቆይታዎቹ በምን ያህል ጊዜ ሰዎች መክፈል ይችላሉ? ደግሞ ጨምረ ደግሞ የቤቶቹ ሳይዝ ምን አይነት ሳይዞችን ፕሮቫይድ እያደረጋችሁ ያላችሁት? ምክንያቱም የሰዎች አቅም የተለያየ ስለሚሆን ከትንሹ እስከ ትልቁ የተወሰነ ሀሳብ ብትሰጠኝ ደስ ይለኛል። እሺ፣ በመሰረታዊነት የዋጋ አወጣጥና የአከፋፈል አማራጮቹ ላይ ሁለት ነገር አለ። ድርጅታችን ደግሞ በልዩነት እየሰራበት ያለው ነገር ማለት ነው። የመጀመሪያው ቴምር ሪል ስቴት ላይ አፓርትመንት ቤትም ንግዱ ሱቅም ለመግዛት የሚመጣ ደንበኛ ምንም አይነት የዋጋ ጭማሬ ያ ማለት የኮንስትራክሽን ማቴሪያሎች ለምሳሌ ነዳጅ ሊሆን ይችላል፣ ሲሚንቶ ሊሆን ይችላል፣ ብረት ሊሆን ይችላል፣ ኮንክሪት ሊሆን ይችላል፣ ዋሬቨር ምንም ነገር ቢጨምር ዶላርን በተመሳሳይ ቢጨምር ምንም አይነት የዋጋ ጭማሬ የለንም። ደንበኞቻችን ሙሉ ክፍያም ከፈሉ ቅድመ ክፍያም ከፍለው ከኛ ጋር አግሪመንት ከወሰዱ እስከሚረከቡበት ጊዜ ድረስ ምንም የዋጋ ለውጥ የለውም። ቋሚ ዋጋ ነው እየሸጠን ያለ ነው። ሁለተኛውና መሰረታዊው ነገር ምንድነው? ደንበኛ ቅድመ ክፍያ 10%ም 20%ም ከከፈለ በኋላ ቀጣይ ክፍያዎችን የሚከፍለው በጣም ፍሌክሲብል በሆነና ረዘም ባለ ያከፋፈል ብሬክዳውን በግንባታ ደረጃቸው ነው የምናስከፍለው ደንበኞቻችንን። ስለዚህ በ2 ወርም በ3 ወርም ብለን ደንበኞቻችንን እኛ አናስጨንቃቸውም። ያ ማለት አላማስጨንቅ ማለት ምን ማለት ነው? አንዳንዴ ድርጅቶች ያን ግንባታ ቢያከናውኑትም ባያከናውኑትም የመጠየቅ መብት አላቸው ማለት ነው አይደለ? በ2 ወር በ3 ወር ካል እኛ ግን ስንገነባ ብቻ ነው ደንበኞቻችንን ብሩን የምንጠይቃቸው ወይም ኮሌክት የምናደርገው። ስለዚህ ድርጅቱ በራሱ ኮንስትራክሽኑን የሚያፋጥነው ኮሌክት ለማድረግም ሲል ነው እንደማለት ነው በሌላ ቋንቋ። ስለዚህ እየገነባን ብሩን እየጠየቅን እስከ መጨረሻው የማስረከቢያ ጊዜ ድረስ ይቆያል ማለት ነው። ግልጽ ነው አይደል? ይሄኛው ልክ ነው። ሌላኛው ነገር ያከፋፈል 3 አማራጮች አሉ። የመጀመሪያው ነገር በተለይ አዳዲስ ሳይቶችን ሎንች ስናደርግ የምናወጣው በጣም ከፍተኛ ቅናሾች አሉ። አሁን አንተ በመጣህበትም ሰዓት የሳር ቤት ቫቲካን ኤምባሲ ያለውና አያት አደባባይ ያሉ ሳይቶቻችን ላይ እውነተኛ የ35% ቅናሽ አድርገናል። ያ ማለት ሙሉ ክፍያ ለሚከፍሉ ደንበኞቻችን 35%ን እየቀነስን ነው። ለምሳሌ በቁጥር እንደው ግልጽ ለማድረግ ያክል አንድ አፓርትመንት ቤት ጠቅላላ ዋጋው 10 ሚሊዮን ከሆነ ከ10 ሚሊዮኑ ላይ አንድ ደንበኛ መጥቶ 6 ሚሊዮን 500 ሺህ ብር ከከፈለ 3 ሚሊዮን 500 ሺህን ወይም 35%ን ቅናሽ እናደርግለታለን ማለት ነው። አፓርትመንት ቤቱ የሚረከብበትን ጊዜ ጠብቆ ቤቱን መረከብ ይችላል ምንም ተጨማሪ ክፍያ ሳይኖረው። ሁለተኛው ነገር ደግሞ ምንድነው? አይኛ እስከ 65% የመክፈል ዝግጅት አሁን ላይ የለንም የሚሉ ደንበኞቻችን ደግሞ ከ30% ጀምሮ እስከ 49% ከከፈሉ የ15% ቅናሽ ወይም ተመላሽ እናደርግላቸዋለን። ወይም ደግሞ ከ50% ጀምሮ እስከ 64% የሚከፍሉ ከሆነ የ25% ቅናሽ እናደርግላቸዋለን። በዚህ መልኩ ደንበኞቻችን እያስተናገድን ያለ ነው። ወይም ደግሞ ዋና ዋጋ ላይ አይኛ ቅድመ ክፍያ 10% እስከ 20% ነው የመክፈል አቅም ያለን ካሉም ደግሞ 10% እስከ 20% ከፍለው ውል ተዋውለው ቀሪ ክፍያውን ቅድም ባልኩ ያለ ወለድ በግንባታ ደረጃው ተደርጎ አፓርትመንት ቤቶቹ ደግሞ እንደየሳይቶቹ እንደየሎኬሽኑ የሚረከቡበት ጊዜ ይለያያል። ከ1 ዓመት እስከ 3 ዓመት የምናስረክባቸው አሉ። በዛ መሰረት የቤት ባለቤት መሆን ይችላሉ ማለት ነው። በጣም ጥሩ። ለምሳሌ በጣም ብዙ ሪል ስቴቶች አሉና በጣም ብዙ የግንባታ መረጃዎች አሉ። ስለዚህ ቴምር ሪል ስቴት አንድ ሰው ቤት ለመግዛት ሲመጣ ምንድነው ልዩ የሆነው ጉዳይ? ቴምር ሪል ስቴት እንዲመርጥ የሚያደርጉትን በጣም ቤዚክ ኢኮኖሚካል ምክንያቶች ብትነግረኝ ደስ ይለኛል። ብዙ ልዩ የሚያደርጉት ነገሮች አሉ፣ ግን ደግሞ በእርግጠኝነት ሌሎች ካምፓኒዎች ላይ አፕላይ ተደርጎ እየተሰራ አይደለም ብለህ የምታምነው ነገር ምንድነው ካልከኝ ደግሞ አንድ ሰው ለኢንቨስትመንትም ለመኖርም ፈልጎ እኛ ጋር ቤት ሲመጣ ቴምር ቤት ሲመጣ ሞር ፋሚሊያር ነው የምናደርገው። ያ ሰው እኛን አምኖ ሲገዛ ብሩን ኢንቨስት ሲያደርግ በምንም አይነት መልኩ ሉዝ እንዲያደርግ እኛ አንፈልግም። ያ ማለት በተቻለ መጠን ካስተማይዝ አድርገን በምንሄደው ኤክስትራ ማይል ሁሉ ደንበኛውን ለማገዝ ነው የምንሞክረው። ለምሳሌ በምን አይነት አሰራር ብትለይ ደግሞ የመጀመሪያው አንድ ደንበኛ ቤት ከገዛ በኋላ እስከሚረከብበት ጊዜ ድረስ ባለው ሲዝን ውስጥ ለምሳሌ የተለያየ ኮሚትመንት ውስጥ ገባ ብለን እናስብ፣ ወይም ክፍያውን መቀጠል ካልቻለ በማንኛውም ሰዓት
ለሌላ ለሶስተኛ ወገን አትርፎ ባለው ማርኬት ቫልዩ ሸጦ መውጣት የሚችልበትን መንገድ አመቻችተናል። አሁን ብዙ ጊዜ የተለመደው ነገር ካልቻለ 10 ወይም 20% ተቀጥቶ ነው አይደል ብሩ የሚመለስለት። ስለዚህ ከፕሮፐርቲውም ሳይሆን ከብሩም ሳይሆን ነው ይሄ ደንበኛ እየወጣ ያለው። ሶ ቢያንስ ያለውን ዲቫሉዌሽን ኪፕ ለማድረግ በዛ መልኩ ትሪት እያደረግን ያለ ነው። ሁለተኛውና መሰረታዊው ነገር ደግሞ ለምሳሌ አንተ አያት ሳይታችን ላይ ነው ቤት የገዛው ብለን እናስብ። ከዛ በኋላ ግን ወደ መሃል ከተማ ፒያሳ ላይ ሌላ አዲስ ፕሮጀክት ብናወጣና አዲስ ፕሮጀክታችን ላይ አንተ በጣም ኢንትረስትድ ከሆንክ ወይም እዛ ላይ በጣም አትራክት ካደረገህና ከነበረ አያት ላይ ኢንቨስት ታደርግ ከነበርክበት ኢኮኖሚ አደግ ብለህ ከሆነ ፒያሳው ላይ ፍላጎት ካደረብህ ከአያቱ ሳይት ወደ ፒያሳ ሳይት ሽፍት ማድረግም እንችላለን ያለ ምንም ሰርቪስ ቻርጅ ማለት ነው። የአዲስ ፕሮዳክት ነው። አዲስ አሰራራችን አዲስ አሰራር ነው። ይሄ ማለት የክላይንቶቻችን የደንበኞቻችንን ፍላጎት ከመጠበቅ አንፃር ነው። ስለዚህ ገና ጅምር ላይ ያለ አፓርትመንት አቅሙን አይቶ የገዛ ደንበኛ እኛ ልናስረክብ ያልነው ሳይት ላይ ራሱ ቤት ካለ ብር ጨምሮ ወደ የሚያልቀው ቤት ሽፍት ማድረግ የሚችልበት ራሱ ሜትር የዋጋ ልዩነቱን ከፍሎ ማለት ነው። የዋጋ ልዩነቱን ከፍሎ በትክክል እነዚህ በጣም ልዩ የሚያደርጉ ናቸው ብለን እናስባለን። ከዛ በዘለለ ግን የኮንስትራክሽን ማቴሪያል አለመጨመሩ፣ በዶላር ጭማሪ አለመኖሩ ሞር ድርጅቱ በጣም ትረስትፉል ሆኖ በጊዜው ማስረከቡ ራሱ ዩኒክ ያደርገዋል ብዬ አስባለሁ። ለምን ትልቁ አሁን ሄዴክ ራስ መታቱ ትረስት ነው አይደለ? እኛ ግን ካልነው ጊዜ በፊትም ያስረከብናቸው በጣም ብዙ ፕሮጀክቶች አሉ። አንተም እንደውም ሄደ ቪዚት እንድታደርግ አብዛለሁ። አመሰግናለሁ። ግን የመጨረሻ ጥያቄውን ልኝና ብጠይቅ በጣም ደስ የሚለኝ ከቫልዩ አንፃር ነው። እሺ፣ ለምሳሌ እናንተ የሰራችሁትም አናሊሲስ ሊኖር ይችላል። አንድ ሰው ከእናንተ ጋር የዛሬ ዓመት ቤት ቢገዛ በዚህ ዓመት ቤት ቢገዛና ሜቢ በሚቀጥለው ዓመት ቤት ቢገዛ የሚኖረው የቫልዩ ልዩነት ኢቫሉዌት አድርጋችሁት ከሆነ የተወሰነ ሀሳብ ስለ ብናወራበት ደስ ይለኛል። እሱ በጣም መሰረታዊ ነገር ነው። ለምሳሌ የዛሬ ዓመት እዚሁ ሳር ቤት አደባባይ ላይ አንድ ያወጣነው ፕሮጀክት ነበር። ሽያጭም ግንባታም አት ዘ ሴም ታይም የጀመርንበት ማለት ነው። እሱ ሳይታችን ባለ 3 መኝታ ቤት ከ156 እስከ 169 ነበር ስንሸጥ የነበረው እና ያኔ በጣም በከፍተኛ ዲስካውንት 3 መኝታ ቤቶችን ከ9 ሚሊዮን ብር ጀምሮ ሸጠናል። 9 ሚሊዮን 156 ካሬ ሸጠን ነበረ የዛሬ ዓመት ማለት ነው። አሁን ላይ ደግሞ የግንባታ ደረጃ ኦልሞስት 20 ወለል ጨርሰን ቴራስ ጨርሰን ኦልሞስት 90% በሚባል ደረጃ ፊኒሺንግ አልቆለታል። እንደውም የ3 ዓመት ፕሮሚስ ነበር የገባነው ውላችንን እንድታዩ አደርጋለሁ። አሁን ግን ቃል ከገባነው በፊት ነው እስከ 2 ዓመት ለማስረከብ ኦሬዲ ዝግጅታችን እየጨረስን ያለ ነው እና ያኔ 9 ሚሊዮን የገዙ ደንበኞቻችን አሁን ባለው ማርኬት ራሱ እንደው ሚኒመም አንዱን ካሬ በ100,000 ብር ብታባዛው ምክንያቱም የግንባታ ደረጃውም 90% ሄዷል ወደ 16 ሚሊዮን ብር ነው የሚመጣው 9 ሚሊዮን የተገዛው ቤት ማለት በአንድ ዓመት ልዩነት ብቻ። ስለዚህ አንድ ደንበኛ በጣም በትንሹ 7 ሚሊዮን ብር ማትረፍ ችሏል ማለት ነው። which is ደግሞ አንድ ዓመት ከዚህ በኋላኛ እስከምናስረክብ የምንጠብቅ ከሆነ ደብል አድርጎ ከ25 ሚሊዮን እስከ 30 ሚሊዮን የመሸጥ እድል ይኖረዋል ማለት ነው። ስለዚህ ብዙ ጊዜ ደንበኞቻችን ቀድመው የዲስካውንት ፓኬጁን የሚጠቀሙ ሰዎች በእጅጉን ያተርፋሉ። ባከፋፈሉ ከሚገዙት ይልቅ በእጅጉን ያተርፋሉ። ግን ስቲል ባከፋፈል የሚገዙትም ሪዝኔብል ዋጋ ነው ብለን ስለምናምን ባከፋፈል ሜትዱ የሚሄዱበት ሰው ያንተንም ደግሞ ቤተሰቦች እዚህ ኤሪያ ላይ ያሉት ሰዎች ደግሞ ሪል ስቴት ኢንቨስትመንቱ ላይ ሲገቡ የመጀመሪያው ሎኬሽኑ ምን ያህል አፕሪሺዬሽን ቫልዩ ይኖረዋል፣ ሁለተኛው ደግሞ የሚገዛበት ዋጋ በጣም በጣም መሰረታዊ ነው። መንግስትም ደግሞ ትኩረት አድርጎ የሚሰራባቸው ቦታዎችም ስላሉ ማለት ነው። ስለዚህ ይሄ ሪተርን ኦን ኢንቨስትመንት የሚባለው ነገር አሁን ያወጣነው አዲስ ፕሮጀክቶቻችን ላይ ሳር ቤትም አዋሬም ላይ ባለ 2 መኝታ ከ5 ሚሊዮን 900 ሺህ ጀምሮ ሙሉ ክፍያ 81 ካሬ እየሸጥን ነው። ባለ 3 መኝታ ቤት ደግሞ በ8.1 ሚሊዮን ሙሉ ክፍያ 117 ካሬ ባለ 3 መኝታ እየሸጥን ነው። ሰው መጥተው ቪዚት እንዲያደርጉን ደግሞ እንጋብዛለን እኛ። አመሰግናለሁ በጣም ስለ መኖሪያ ቤቶቹ ስለ አፓርትመንቶቹ መረጃ ሰጥተኛል። አይ ቲንክ ሱቆችም እንደምታቀርቡ አውቃለሁ። ስለዚህ ሱቆች ላይ ያላችሁን ሁኔታም እንደምና ፕሮግረስ ብትነግረኝ ደስ ይለኛል። እሺ የሚገርምህ ያው ወደ ፒያሳ አካባቢ ራሱ ድርጅታችን ቴምር ፕሮፐርቲ 3 ቦታዎች ላይ የሱቅ ኮሜርሻሎችን ማልማት ችሏል። ወደ ማህሙድ አካባቢ አድዋ ሙዚየም ደግሞ 2 ፕሮጀክቶች አሉን። አሁን የመጨረሻውን ፕሮጀክታችንን ግራውንድ ፍሎር ላይ ከ7 ሚሊዮን ጀምሮ እየሸጥን ነው የምንገኘው። በቅድመ ክፍያ በ2.8 ሚሊዮን ደንበኞቻችን ስቲል የሱቅ ባለቤት መሆን የሚችሉበት መንገድ ተመቻችቷል። እዛው የአድዋ ሙዚየም ሚኒሊክ ስኩዌር ወደ ሀገር ፍቅር በሚያስወርደው መንገድ ላይ ማለት ነው። ከስንት ካሬ ጀምሮ ነው? ከ20 ካሬ ጀምሮ አማራጮች አሉ። አዲሱ የሚሰራው የመኪና ማቆሚያ ተርሚናል እና ሌክዠሪ ሞል የሚባል ደግሞ እየተገነባ ነው ያለው እኛ ፊት ለፊት። ያ ማለት በጣም ጥሩ
የትራፊክ እና የሰው ፍሎ ያለበት ስለሆነ አዋጭ ኢንቨስትመንት ነው። በአንድ ዓመት ከ6 ወር የምናስረክበው ፕሮጀክታችን ነው። ሌላኛው ደግሞ ትልቅ የሚባል ፕሮጀክት ወደ ቃሊቲ መናኸሪያ ወይም ገላን ኮንዶሚኒየም ቴምር ኮሜርሻል ብለን ይዘን የወጣ ነው ፕሮጀክት አለ። እጅግ ተመጣጣኝ በሚባል በከፍተኛ ቅናሽ አወጣናቸው ሱቆች አሉ። በጠቅላላ ዋጋ በ2,500,000 ብር ብቻ እየሸጥን ያለ ነው ገላን ማለት ነው። ደንበኞቻችን ደግሞ ቅድመ ክፍያ 500,000 ብር ብቻ ከፍለው የሱቅ ባለቤት መሆን የሚችሉበት ቀሪውን ያለወለድ እስከ 2 ዓመት ከፍለው ያመቻቸንበት ሁኔታ ነው ያለው። ያው እንደምታውቀው ገላን ቃሊቲ ሲባል ትንሽ ሩቅ ይመስላል ብዙ ሰው እንጂ መንግስት ገቨርንመንቱ በጣም ትኩረት አድርጎ እያለማ ያለ ቦታ ነው። ብዙ ኮንዶሚኒየም እና መኖሪያዎችም ስላሉት ኮሜርሻል ሾፖችን የሚገዙ ደንበኞቻችን በደንብ ተጠቃሚ መሆን ይችላሉ ብለን እናምናለን። የሱቅ አማራጮችም አሉ። አመሰግናለሁ በጣም እንግዲህ ተመልካቾች የሪል ስቴት ግንባታ ላይ ቴምር ሪል ስቴት ተገኝቼ ያሉትን አገልግሎቶች ጠይቄያለሁ። ደግሞ ኢኮኖሚካሊ ቤቶች መግዛት ያለውን አድቫንቴጅ የክፍያ ሁኔታዎች ያሉበትን ሎኬሽን መኖሪያ ቤቶችና ንግድ ቦታዎች ላይ አይ ቲንክ በቂ መረጃ እንደጠየቅኩላችሁ ይሰማኛል። ማንኛውም ሀሳብ አስተያየት ካላችሁ ኢትዮጵያ ኢኮኖሚ ላይ ቴሌግራም፣ ፌስቡክ ላይ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን። አመሰግናለሁ በጣም